ለመሆኑ ጸጸት ምንድን ነው? ልንጸጸትባቸው የሚገቡና የማይገቡ ጉዳዮችስ አሉ? ጸጸት ጠቃሚ ወይስ ጎጂ? በመሳሰሉትና ተያያዥ ሀሳቦች ላይ ከዶክተር ሄኖክ ታምሬ ጋር ቆይታ አደርጋለሁ። ፕሮግራሙን አዘጋጅቼ የማቀርብላችሁ ርዕዮት ዓለሙ ነኝ። እንድትከታተሉ እጋብዛለሁ። ሄኖክ ግብዣዬን ተቀብለ ስለተገኘ በጣም እያመሰገንኩ፣ እስኪ ከጸጸት ምንነት እንጀምር። እሺ፣ አመሰግናለሁ። ጸጸትን በተመለከተ እስከዛሬ ፕሮግራም ባለመስራታችን እየተጸጸትኩ ነው። በጣም ያጸጽታል። ያጸጽታል። በጣም ትልቅ ጉዳይ ነው። ፍልስፍና ውስጥ ትልቅ ጉዳይ ነው። የፍልስፍና ማይነሳው ጥያቄ ስለሌለ ስነ ልቦና ውስጥም በጣም ትልቅ ጉዳይ ነው። በተለይ ደግሞ አሁን ቅርብ ጊዜ በጣም እየጠነከረ የመጣ ሞራል ሳይኮሎጂ የሚባል አንድ ንዑስ የስነ ልቦናም የፍልስፍና ዘርፍ አለ። የግብረ ገባዊ ባህሪ ስነ ልቦና ማለት ነው። ለምንድን ነው ጥሩ የምንሆነው? ስነ ልቦናችን እንዴት ነው እንደዚህ ሊሆን የቻለው? እንዴት ነው ስነ ልቦናችን ግብረ ገባዊ ባህሪያችን ላይ ተጽዕኖ ያለው የሚሉትን ነገሮች የሚያነሳ ነው። እና ጸጸት ሁሉም ጋር ያለ ነገር ነው እና በህይወታችንን በሙሉ የሚቆጣጠር ነው። እንደውም የሚዘውሩት ሞተሮች አንዱ ነው ብዬ ነው የማስበው። ጸጸትን አሁን ሲታይ ቀላል ነገር ይመስላል። በቃ ይሆን አንድ ያሳለፍነው ነገር የሰራነው ጥፋት ኖሮ እሱ የሚያስጨንቀን ወይ የሚያመን የህመም ስቃይም ነገር ስላለው እንደሱ ነው የሚመስለው። ግን በጣም ከዛም በላይ ነው። እንደውም አሁን ስለዚህ ጉዳይ እንነጋገራለን ብለን ካወራን በኋላ እያሰብኩ ነበር። እኛ ሀገር ራሱ ያሉ እዚህ ምዕራቡም ማለት በእንግሊዝኛ ቢያንስ በጣም ብዙ አባባሎች አሉ። እንደምታውቂው በአማርኛም ብዙ ነገሮች አሉ፣ ምሳሌ አባባሎች አሉ። የፈሰሰ ውሃ አይታፈስም ይባላል። ላለፈ ክረምት ቤት አይሰራም የሚባል ነገር አለ። ሌሎችም ነገሮች አሉ። የዘፈን ግጥሞችም ራሱ እያሰብኩኝ ነበር እና ለካ ስለ ጸጸት ነው ስንዘፍን የኖር ነው ያልኩ ነበር። እና አንዱ የጥላሁን ገሰሰ አንድ ታዋቂ ዘፈን አለ። እኔ በጣም ነው የምወደው እሱን ዘፈን። ዜማው የጥላሁን ድምፁ ልዩ ነው እና የጠላሽ ጠላ መሰለኝ ራሱ ይሄ ከቦርን ነበር ቢኖርም ያብራራለን በጣም እና እዛ ላይ አንድ ግጥም አለ። ምንድን ነው የሚለው? መንገድሽን የዘጋ በቅናት ተውጦ ጸጸት ያንገብግበው ይኑር ተበጥብጦ የሚል ከባድ እርግማን አለ እና ሰውየው ምን አስበው ነው ግጥሙን የጻፈው ያልኩላ ሲገርመኝ ነበር። እና የጸጸት ዘፈኖች በጣም ብዙ አሉ። እኔ ትዝታ ራሱ እንደ አንድ ዘውግ እኮ ነው አይደለ? ጸጸትን በቀጥታ ባይሆን የጸጸት ይዘት አለው። ግጥሞቹንም ያለፈ ነው ያለፈ ነገር ምናፈቅ ነው። ግን ቁጭትም ጸጸትም አብሮት አለ እና ልብ ወለዶችም ራሱ እንደ በቀጥታ ከጸጸት ጋር የተያዙ ብዙ ነው እያሰብኩ ነበር። ኦሮማይ ለምሳሌ ርዕሱ ራሱ የጸጸት ጋር የተያያዘ ነገር ነው አይደለ? በልጅነት የማስታውሰው የወዲያነሽ ያልተከፈለ ዕዳ የዕልማ ሀብተየስ መሰለኝ አይደል? እንደገና ደግሞ ጥቁር ደም ማናቸው ሰው ማለት እንዳርጌ መስፍን ናቸው። አንዳርጌ መስፍን እሳቸው እና ሳነበው አስታውሳለሁ። በልጅነቴ ምናልባት ሁለተኛ ደረጃ ተማሪ ሆኜ ነው እና ከባድ ጸጸት ውስጥ ሆነው ነው የሚመክሩት ሰውየው። እና ምንድነው ይሄን ሁሉ የማነሳው? የማይገባበት ነገር የለም። ለምን እንደሆነ መናገር ይቻላል። ከህይወት ትርጉም ጋር ቁልፍ ቁርኝት ስላለው ነው የምንኖረው። ቢያንስ የምንፈልገው ደስታም ሆነ ምንም ነገር የምንበይንበት መንገድ የህይወታችንን ትርጉም በተቻለን መጠን ጸጸት የሌለበት እንዲሆን እንመርጣለን፣ እንፈልጋለን። አይሳካም። እሱ የሚሆን ነገር አይደለም፣ ከንቱ ምኞት ነው። ስለዚህ ብዙ ነገር አወራሁኝ። የጠየቅሽኝ ትቼ መሰለኝ። ስለዚህ ወደ እንትኑ ላንሳ፣ ወደ ምንድን ነው ወደሚለው እና እንግዲህ ስሜት ነው በእንግሊዝኛ ኢሞሽን የሚሉት ነው። እንግዲህ እነሱ እንዴት ነው የሚበዩኑት? ጥሩ ብያኔ ነው የሚመስለኝ። ለምሳሌ ስሜት ማለት አንድ አስፈላጊ ነው ብለን የምናምነው ነገር የሚያሳጣን ወይ ያንን የሚጎዳ ሁነት ሲፈጠር የሚሰማን ስሜት ነው በስነ ልቦናዊ ፍቺው። ግን በአጠቃላይ በሶስት መንገድ ማየት እንችላለን ይመስለኛል። ጸጸት የሚፈጠርባቸው መንገዶችን ብለን እንድናየው እንችላለን። አንደኛው እንዲሁ ቀላል እንኳን ነው ባይባል
የመጀመሪያው ብለን ልንጠራው የምንችለው አንድ ነገር ማድረግ ያለብንን ነገር ሳናረግ ቀርተን የሚፈጠርብን የሀዘን ስሜት ነው። ለምሳሌ የቤታችንን ቁልፍ ቤት ውስጥ ቆልፈን መውጣት ሊሆን ይችላል። ከዛ በኋላ ተመልሰን መግባት አንችልም። ምናልባት መቆለፋችንንም ረስተነዋል። ማታ ከመሸ በኋላ ስንመጣ ምንም ነገር የለም፣ መግባት አንችልም። እንደዚህ አይነት ነገሮች አሉ። በጣም ቀላል እና አጭር ምሳሌ ለማድረግ ነው እንደማነሳው። ሁለተኛው እኔ በደለኝነት ነው የምለው፣ በአማርኛ ሪሞርስ ይሉታል በእንግሊዝኛ። እሱ ከግብረ ገባዊ ባህሪ ጋር የተያያዘ ነው። አንድን ነገር በማድረጋችን ወይም ባለማድረጋችን፣ ጸጸት በነገራችን ላይ ከማድረግ ጋር ብቻ የተያያዘ አይደለም፣ ካለማድረግም ጋር የተያያዘ ነገር ነው። በሁለቱም መንገድ ሊመጣ ይችላል እና እንዲሁም እሱን ነው አይደለ የበለጠ የሚያጸጽት ነው አይነት ነገር። ልክ ነው። ጥናቶቹ የሚያሳዩት በጣም ብዙ ጥናቶች አሉ እና አብዛኞቹ ሰዎች ካደረጉት ነገር ከስተት ይልቅ ያላደረጉት ነገር ነው የበለጠ የሚጸጽታቸው እና ባለመደረግ የሚፈጠሩ ጸጸቶች አሉ እና ሁለተኛው ግብረ ገባዊ ነው። ለምሳሌ ሰዎችን አስቀይመን ሊሆን ይችላል፣ በቤተሰብ፣ በማህበራዊ ግንኙነት፣ በትዳር ውስጥ ለምሳሌ በትዳር ውስጥ መወስለት ሊሆን ይችላል። ይሄ ግልጽ የሆነ ግብረ ገባዊ ይዘት ያለው ነው። በህግም ሊያስጠይቅ ይችላል፣ ግን ግብረ ገባዊ ነው። በደል ፈጽሟል ያ ሰው ያቺ ሴት። ስለዚህ ያ በደለኝነት ስሜት አለው፣ ሪሞርስ የሚሉት ማለት ነው። ስለዚህ ከበደል ጋር የተያያዘ ነው። ሶስተኛው ምናልባት ንስሐ ብንለው ይሻላል መሰለኝ በአማርኛ። በእንግሊዝኛ ሪፔንተንስ የሚሉት ነው። ሃይማኖታዊ ይዘት ያለው ነው። ከኃጢአት ጋር የተያያዘ ነው። እነሱ ደግሞ ቅጣትም አብሮት ይመጣል። እሱ አይደለ በአደባባይ ጥፋትሽን ማመን፣ ከዛ የሚጠበቅብሽም ነገር አለ። ንስሐ ራሱ አሁን ከህይወታችን ጋር በተለይ ክርስትና ውስጥ ትልቅ ቦታ ያለው ነገር ነው። ለንስሐ ሞት ያብቃን፣ ለንስሐ ሞት ያብቃችሁ የሚል ነገር በየቀኑ ይገለጻል። ቤተክርስቲያን፣ የሃይማኖት አባቶች፣ ሰዎችም እንደዛ ያላሉ እና ቢያንስ ኃጢአት መስራታችን ስለማይቀር መጨረሻ ላይ ተጸጽተን መሞታችን ያው ከመንግስተ ሰማያት ጋር የተያያዘ ነገር ነው እና በዚህ በሶስቱ መንገድ ልንገልጸው እንችላለን። ምናልባት እኛ በአማርኛ አንድ ቁጭት የሚል ቃል አለ። ጸጸትም ሙሉ በሙሉ ለማለት አስቸጋሪ ነው። ከጸጸት ጋር የሚወራረስ ነገር አለው፣ ግን ደግሞ መለወጥ የሚቻልም ነገር ያለው ይመስላል አይደለ? አሁን አንድ ነገር ባለማድረጉ የቆጨው ሰው ቢያንስ መልሶ ለማድረግ እድል ሊኖረው ይችላል። ጸጸት ግን እንትናን እያሰብኩ ነበር ቅድም ቁጭትን ስታነሳ ዘፈኖቻችን ውስጥ እንደዚህ እያልክ የትዕግስት ቆጨኝ የሚለው ልክ ነው። ሄዷል። ይሄ የተቦርነ ፕሮግራም ነበር እኮ በቃ ቁጭት ቆጨኝ ምናምን አስቆጨሽኝ የሚል ዘርዝሮ ያመጣልን ነበር። እንደዛ ቢሆን እና በጣም ብዙ ነገር ነው ያለው። እንግሊዝኛ ዘፈኖችም ውስጥ አሉ እነዚህ ነገሮች። ግን ደግሞ የሚገርምም ነገር አይደለም ማለት የህይወታችን በጣም ትልቅ አካል ነው። ጸጸት ምንም ስፍር ቁጥር የለውም እንኳ አይደል? የምንጸጸትበት መንገድ በማጥፋታችን፣ ያገኘውን እድል ባለመጠቀማችን፣ በተለያየ መንገድ እንደው አንድ ዳንኤል ፒንክ የሚባል ሰው ያለ The Power of Regret የሚል አንድ መጽሐፍ አለው እና እሱ ምን ይላል? በጣም ሰፊ ጥናት አድርጎ ነበረ። ከ130 በላይ አገሮች ውስጥ የሚገኙ 26,000 የሚሆኑ ሰዎችን ላይ የተደረገ ጥናት ነው የሰራው እና እሱ ምን ይላል? በአራት ይከፍላቸዋል የጸጸቶቹን አይነቶች ወይም ጭብጦች። አንደኛ መሰረታዊ ጸጸት ነው የሚለው። ለምሳሌ በህይወታችን የሰራናቸው የሚጸጽቱን ነገሮች ገንዘብ በነበረን ጊዜ አባክነ ነው ድሃ ከሆንም በኋላ የሚሰማን ጸጸት አለ። ከጤንነት ጋር የተያያዘ ለምሳሌ ጤንነታችን በተለያየ መንገድ ባለመጠበቃችን ከረፈደ በኋላም ሊሆን ይችላል፣ ነገሩ የማይለወጥበት ደረጃ ላይ ከደረሰ በኋላ የሚሰማን ጸጸት ሊሆን ይችላል። አንዱ እሱ ነው የሚለው። ሁለተኛው የድፍረት ጸጸት። ለምሳሌ አንድ ነገር ለማድረግ ይህን አረጌው ቢሆን ኖሮ ቅድም ያልነው ያላረግ ነው፣ ግን ለማድረግ መድፈር አቅቶን ያላረግ ነው መናገር ሊሆን ይችላል። ለምሳሌ የሆነ ነገር መስራት ፈልገን ሳንሰራ፣ መማር ፈልገን ሳንማር የቀረነው ነገር ሊሆን ይችላል። ምናልባት እንዳውም እዛ ላይ ምን ይላል? በጣም ብዙ ሰዎች ቆጨን የሚሉት ነገር ካሉት ነገር ከረጅም ጊዜ በኋላ
የፍቅር ጥያቄ ሳላቀርብ በመቅረቴ በጣም ይቆጨኛሉ። ካለፈ ከረጅም ጊዜ በኋላ እና እሱ አሁን ከሌላኛው ከድፍረት ጋር ይያዛል፣ ከአራተኛውም ጋር ይያዛል። አሁን ደፍሮ አንድ ነገር ማድረግ ለምሳሌ ንግድ መጀመር ሊሆን ይችላል፣ ወይ የማይወዱትን ስራ ገንዘብን ቢኖረው ትቶ ሌላ ነገር ውስጥ መግባት ሊሆን ይችላል። ያን ባለማድረግ የሚመጣ ጸጸት አለ ነው የሚለው። ይሄ የድፍረት ጸጸት፣ ይሄ ቦልድነስ ይለዋል እሱ። ሶስተኛው ግብረ ገባዊ ጸጸት ነው ማለት የበደል አንድን ሰው በድዬዋለሁ ብለሽ ስታምኚ ወይ ብለን ስናምን የሚሰማን ጸጸት ነው። ሌላኛው እሱ የሚለው የማህበራዊ ትስስር ጸጸት ነው የሚለው እና በነበረን ግንኙነት በቤተሰባዊ በጓደኝነት ያስቀየምናቸው ሰዎች ሊኖሩ ይችላል። ልነግራቸው እየፈለግን ሳንነግራቸው ሰው በሞት ሊለይ ይችላል። እንደዛ አይነት ጸጸቶች አሉ። ብዙ አይነት ጸጸቶች ናቸው ይላል እና እዚህ አንድ ነገር ልጨምርና ነገሩ በጣም ሰፊ ስለሆነ በጣም ትኩረቴን ስለሳበው ምንም ካላስቆምሽኝ እንዳላቆም ስለምችል እንግዲህ መጠንቀቅ ይኖርብኝ። እኔ ደስ እያለኝ ነው እየሰማሁ ያለሁት። እሺ እና አንድ ነገር ጸጸት ያው የሁሉም ሰው የህይወት አካል ነው። በአንጎላችን ውስጥ ያለ ነገር ነው። እግዚአብሔር ሕሊናን ፈጠረ ብለንም አመንን። በዝግመተ ለውጥም አስፈላጊ ስለሆነ ተፈጠረ ብለን እንመን። የማይጸጸት ሰዎች የሉም ማለት ይቻላል። ምናልባት 3 አይነት ሰዎች ናቸው ነው የሚሉት ጥናቶቹ። አንደኛ ከ5 ዓመት በታች ያሉ ህጻናት ናቸው እነሱ ስለማይችሉ ነው ማለት ይሄ ነበር ብሎ ለማሰብ የሚያስችል አንጎላቸው እዛ ደረጃ ላይ ስላልደረሰ ነው። እና ካውንተርፋክቹዋል ቲንኪንግ ይሉታል እሱ እዛ ላይ ያ አቅም ስለሌላቸው ነው። ሁለተኛው በቀጥታ አንጎላቸው የተጎዳ በህመም ሊሆን ይችላል በሌላ ምክንያት። ሶስተኛው እነዚህ ጸረ ማህበረሰብ ባህሪ ያላቸው ሰዎች የማይጸጸቱ በቃ ምንም ነገር ቢያደርጉ ጸጸት የሚባል አጥፍቻለሁ የሚል ስሜት የሌላቸው። እንግዲህ አራተኛ ብዬ ልጥቀሳቸው መንግስቱ ኃይለማርያም እና ጀዋር መሐመድን፣ ግን ሶስተኛው ውስጥ የሚካተቱ ናቸው ብዬ ነው ማስበው። የጀዋርን መጽሐፉን አላነበብኩትም። ምናልባት ትንሽ ፍትሃዊም ሊሆን ይችላል፣ ወደፊት ሊጸጸት ይችላል። ለሱ እድሜውም ቢያንስ ስለ እድሜ ስናወራ እናነሳለን፣ እድሜና ጸጸት የሚለው ነገር። የመንግስቱ ኃይለማርያም ነገር ግን እኔ በቃ 3ኛው ክፍል ውስጥ መድቤያቸዋለሁ። እሳቸውን አንድም ቀን ሲጸጸቱ መጽሐፋቸውን ማንበቤ እስከሚቆጨኝ ድረስ ይሄን ሁሉ ነገር ያደረገ ሰው፣ በዚህ ሁሉ ሂደት ውስጥ ያለፈ ሰው አንድም ቀን አጥፍቻለሁ በዚህ ጉዳይ ሲል አለመስማት። እንግዲህ ወደ ፖለቲካ ሊሄድ ስለሆነ መለስ ስናደርገው አይ ችግር የለም። ግን እሱ ጋር አንድ ነገር ብለህ እንድታልፍ ጀዋርን ስታነሳ መጽሐፉን ባታነበውም ከመጽሐፉ ጋር በተያያዘ አሁን ኢንተርቪው የሰራው ቢቢሲ ላይ የሚለው አለ። ለመጽሐፉ አልጸጸትም የሚል ርዕስ መስጠቱን በመጥቀስ በፖለቲካ ህይወት የሚጸጸት ነገር የለም ወይ በሚል ቢቢሲ ጥያቄ አቅርቦለት ነበር እና ያን ያለው ምንድን ነው፣ በህይወቴ ውስጥ ባደረግኩት የፖለቲካ ተሳትፎ ውስጥ ብዙ ዋጋ ከፍዬበታለሁ። የግለሰብ ኑሮዬን፣ የቤተሰብ ኑሮዬን መስዋዕት አድርጌበታለሁ። ሆኖም ግን የተሳካ ጉዞ ስለነበር ያለፍኩበት ህይወት ከከሰርኩት ያተረፍኩት ይበልጣል። ስለዚህ ልጸጸት አይገባም። በሄድኩበት ሁኔታ ውስጥ የነበሩ ስህተቶች የሉም ማለት አይደለም። በጣም ብዙ ስህተቶች ነው የሰራሁት። እነዚያ ስህተቶች ግን ያለኝን ዓላማ ለማሳካት በውስን ሪሶርስ እና በከፍተኛ ጫና ስር ሳደርጋቸው ስለነበር የተፈጸሙ እንጂ አንድን ሰው ለመጉዳት አንድን ቡድን ለመጉዳት አይደለም፣ ዓላማውን ለማሳካት ነው። እንግዲህ እንዳለው ነው አይደለም የሚለው ላይ እንዳለውም እንዳልሆነ ማሳያ ብዙ ነገሮች አሉ። ግን አባባሉ ላይ እንድትናገር የፈለግኩበት የሚያጸጽተው የሆነ ሀሳቤ መነሻዬ መጥፎ ቢሆን ኖሮ ነበር መጸጸት ያለብኝ፣ ወይንም ደግሞ ውጤቱ መጥፎ ሲሆን፣ ሁለት ነገሮችን አይበታለሁ። አንድ በውጤት ሲለካ፣ ሁለት ደግሞ ያው በእርግጥ ሁለቱ የተለያዩ መሆን ነበረባቸው በአንድ ነገር ባደረገበት ሰበበ ምክንያት ሲለካ እና እነሱንም እንድትናገርባቸው ስለፈለኩ። እኔ በቂ አይመስለኝም እንደዚህ። ለምሳሌ መጸጸት የለብንም ብለው ለምሳሌ ለመጸጸት ቅድመ ሁኔታ የሚያስቀምጥ አንድ ፓሪ መክዊን የሚባል ፈላስፋ አለ እና እሱ ምን ይላል፣ ሁለት ነገሮች ናቸው መሟላት ያለባቸው ይላል። ለምሳሌ ስህተቱን በሰራንበት ጊዜ ከስህተት ጋር የተያያዘ ስለሆነ በቀጥታ ጸጸት ስህተትና ግን ከምርጫም ጋር የተያያዘ ነገር ያለ ምርጫ ሊሆን አይችልም። በቃ ምርጫ ከሌለች ልትጸጸች የምትችልበት ነገር የለም። በእርግጥ ወደኋላ ላይ ምናልባት እናነሳ ይሆናል። ምርጫ እያለው መጸጸት ይቻላል ወይ እንደዛ የሚሉ ቻይና ፍልስፍና ውስጥ ኮንፊውሽኒዝም ውስጥ አለ እንደዛ አይነት አስተሳሰብ።
ወደዛ አሁን መሄዱን እንተወውና ምርጫ ነበረው ማለት ነው። ስለዚህ መርጦ ነው ያደረጋቸው ነገሮች ማለት ነው። ስህተትም ቢሆኑ አውቆ ነው ያደረጋቸው ማለት ነው። ስለዚህ ምንድን ነው የሚሆነው? ይሄን ባረግ ትርፍና ኪሳራውን መዝኖ አስልቶ ይሄን ባረግ ይሄኛው ስለሚበልጥ አደረግኩት የሚል ነው የሚለው እያለ ያለው እንግዲህ ጀዋር አይደል። ሁለት ነገሮች ናቸው ይላል በፓሪ መክሚን የሚላቸው ይቅርታ መሟላት ያለባቸው ነገሮች ለመጸጸት። አንደኛው ጥሰቱ በተሰራበት ጊዜ የነበረው ማንነት አለ አይደለ? በቃ ከዛ ከማንነትሽ ጋር ከምታምኝበት ነገር ጋር በዛ በነበረው በ15 ዓመትም በ15 ዓመት ለመጸጸት በቂ ነው አይደለም፣ ሊያነጋግር ይችላል። 18 ነው፣ በ20ም በ30ም ሊሆን ይችላል፣ በ40ም ከዛም በነበረበት ያኔ ከግለሰቡ ማንነት የመነጨ ነው ወይ ነው። እና ሁለተኛው በወቅቱ አሳማኝ ምክንያቶች ነበሩ እያለ ማለት እና ሁለቱ ከነበሩ መጸጸት ብዙም ጥቅም የለውም። ለመጸጸት በቂ ምክንያት የለም ነው የሚለው ሰውየው። የጀዋር እንግዲህ አሁን ወደ ዝርዝር ስንገባ ነው ችግር የሚሆነው። እሱ እንደዚህ አድርገው በጥቅሉ ያለፋቸው ነገሮች አሉ፣ ግን በሱ ምክንያት የተፈጠሩ ብዙ ችግሮች አሉ፣ ብዙ የተናገራቸው ነገሮች አሉ፣ ብዙ የተጎዱ ሰዎች ያሉ ይመስለኛል። በቀጥታ በዚህ ምክንያት እንደዚህ ሆነ ብለን ለማያያዝ ቢያስቸግረንም ቢያንስ በግብረ ገብ ደረጃ የተናገራቸው በጣም ብዙ አስደንጋጭ አጸያፊ ነገሮችም አሉ እና አሁን ዓላማ ከማሳካት ጋር ግንኙነትም የሌላቸው ነገሮች አሉ። ብዙ ኃላፊነት የጎደላቸው ነገሮች ተናግሯል እና ይህንን አልጸጸትም በዚህ ምክንያት ከሆነ እንደዚህ ከሆነ መልሱ እንግዲህ ቅድም እንዳልኩሽ ኮሎኔል መንግስቱ ጋር ከመመደብ ውጭ አማራጭ ያለ አይመስለኝም። ግን ዝርዝሩ ላይ ተጠይቆ ይህን እንዲህ አድርገህ ነበር ለምሳሌ ይህ እንዴት አይጸጽትህም ቢባል እና የሚሰጠውን መልስ መስማት ያስፈልግ ነበር። እኔ በአሳማኝ መልስ ያለው አይመስለኝም። አሁን የጀዋር ጉዳይ ላይ ጊዜ እንዳናጠፋ የእሱ ጉዳይ ነው እንጂ ሳይሆን ሀሳቡ ይሄንን ገብቶኛል። ማንሳትሽማ በጣም ጥሩ ነገር ነው። ወደ ዝርዝር ከገባን የእሱ አልጸጸትም የሚለው ነገር ምንም ዋጋ እንደሌለው ማሳየት እንችላለን ብዬ ነው። ዝርዝር ያደረጋቸው የተናገራቸው ነገሮች ዓላማን ለማሳካት ሲሆን አንዳንድ ጊዜ ዓላማ እንግዲህ ምንድን ነው ማኪያቬሊያን አስተሳሰብ የሚባለው አለ አይደለም። በእርግጥ ማኪያቬሊ አልተናገረውም ኤንድ ጀስቲፋይስ ዘ ሚንስ የሚል አስተሳሰብ። እሱ ደግሞ ግብረ ገባዊ ገደብ አለ። ምንም ነገር ለማግኘት እንደዛ ከሆነ ጠቅላይ ሚኒስትር አብይ ምን በደሉ? ምንም በቃ ይሄ ሰው ይህን ለማድረግ ነው ብሎ የሚከራከሩላቸው ሰዎች እኮ ነበሩ አይደል እስከ ቅርብ ጊዜ ድረስ። እና እንደዛ ነው የሚሆነው። እና አንድን ነገር ለማሳካት አውቄ ነው ስህተትም ቢሆን የሰራሁት ነው እያለ ያለው። ሁለት ነገሮች አሉ። አንደኛ እንደ መሬት ችግር ያለበት ነው። አንዳንድ ጊዜ ሊሰራ ይችላል። ነገሮችን አነጻጽረሽ ኮንሲኩዌንሻሊዝም ይባላል በግብረ ገብ ፍልስፍና ውስጥ። ነገሮች ውጤትን የአንድን ድርጊት ግብረ ገባዊነት የሚወስነው ውጤቱ ነው ብለው የሚያምኑ ሰዎች አሉ። ግን እነሱም ቢሆኑ ገደብ አለ። ሁልጊዜ ያንን መከተል አይቻልም። የማይቻልባቸው ሁኔታዎች ብዙ አሉ። የጀዋርን ካነሳን ከነዛ ውስጥ የሚመደቡ ብዙ ነገሮች አሉ እና እኔ ለመጸጸት ዝግጁም ካለመሆን ጋር የተያያዘ ነገር ነው የሚመስለኝ እና ለመጸጸት እንግዲህ እድል አለው ወደፊት ብዬ ስለማመን ተስፋ ላድርግ ስለማመን እድል አለው። ምንም ጥያቄ የለውም። በኮሎኔል መንግስቱ ነው ተስፋ የቆረጥከው? ከተጎዳ ጋር በሙዚቃው ብቻ ሳይሆን በዚህም ትነጋግራላችሁ። በዚህም ያነጋግረናል። መኖር ነበረበት ዛሬ። ለንስሐ እንኳን የማይመቹ ሰው እኮ ናቸው እሳቸው። በጣም እኮ አስቸጋሪ ሰው እኮ ናቸው። አሁን እንግዲህ 83 ዓመታቸው ነው አይደል የተባለ ነው። 83 እንደሱ አካባቢ ናቸው እንግዲህ እና እሳቸው በፍጹም የሚጸጸቱ ሰው አይደለም። እና እዛ ጋር ነው የምመድበው እና ሶስተኛው መደብ ውስጥ እስካሁን ሶስተኛው መደብ ውስጥ ነው ያደረኩት ነው። ያው የእሳቸውንም ጉዳይ ስታነሳ ያው እንግዲህ ሀሳቦቹ ላይ ነው ለአድማጮች ሰዎቹ ላይ የቆየን ሳይሆን ግን ዞሮ ዞሮ በእንትን እየለኩት ነው። ያው ስህተት ተሰርቷል እንዲህ ይሉሃል እኮ የትኞቹም አይደለ። ቅድምም ጀዋርም ላይ የምታየውን እዚህ እንዲሆናል ግን እንዲህ የተደረገው
እንዲህ ለማድረግ ነው ወይንም በዚህ ምክንያት ነው እንዲህ አይነት ነገር ነው የሚሰጠው እና ቅድም ያልከው አይነት ነገር አይ መንገዱ ከውጤቱ ጋር አገናኝቶ በቃ መንገዱ ቢበላሽም ዋናው ነገር መድረሻው እንዲህ ለመድረስ ነበር በዚህ ምክንያት ነው አይነት ነገር የምናይበት እና እሱን ትንሽ ብትልበት አሁንም ደስ ይለኛል። መለኪያ ላይ የጸጸት መለኪያ ኮሎኔሉን አለቃቸውም ይቅርታ አድርግልኝ ትንኝ አልገደልኩም ያሉ ሰውዬ ናቸው። ምን ከዚህ በላይ ምን ይሄ ልታነካኪኝ ነው ከወዳጄ ጋር አልሰማሽም? እንደ ይሄንን ትንኝ አልገደልኩም እንዴ እንደውም የሆነ ኤልያስ የሚባል ሰው ነው እንደውም እንደሱ ሲል እንኳን ሰው ልገድል ምናምን ያኔ ቀሽብር ብለዋል እሳቸው ያኔ የመጨረሻው ንግግራቸው ላይ ይሁን ያኔ እውን ደርጋለ ያሉበት ንግግር አለ አይደል? እንደዚህ አይነት ፌዘኛ ሰው ናቸው እሳቸው እና ከእሳቸው የጸጸት አልጠብቅም። ምናልባት መጨረሻ ላይ የወጣ አንድ መጽሐፍ አለ እሳቸውን በተመለከተ እዛ ላይ ተጸጽተው እንደሆነ አላውቅም እንጂ የገነት አየለንም የራሳቸውንም ትግላችን ነው መጽሐፋችን ከግንድ ያታግለውና ይል ነበር አንድ ሰው የመጽሐፉን ርዕስ እኔ አይደለሁም ያልኩት ላስገባው እንዴት ተቦር ነው ነገር ሁለተኛ ክፍል እመጣለሁ ይላል እና ሁለተኛ ክፍል ትነጋገራላችሁ እንጂ እንደዚህ ፌር አይደለም። በግል ብንነጋገር ይሻላል። በቃ እንዲህ የሚፈታ አይደለም በሽምግልና ካልሆነ እና የእሳቸው የምክንያትና የድርጊት ነገር ነው ቅድም ያልኩሽ። አሁን ቃል በቃል ባይለውም አንድን ውጤት ፍትሃዊ የሚያደርገው አላማውን ነው አይደል? መንገዱን ፍትሃዊ የሚያደርገው ውጤቱ ነው። እዚህ ምንም ነገር እናደርግ በምንም አይነት መንገድ አንድ ነገር እናስፈጽም የምናስፈጽመው ነገር ዋጋ ነው ዋናው ትልቁ። እሱን ላይ ከተስማማን በየትኛውም መንገድ ሰው ገለንም ጨርሰንም ምንም አድርገን ቢሆን መድረስ ፍትሃዊ ይሆናል ነው ጭብጡ የዛ አባባል። ከማኪያቬሊ ጋር ተያይዘው የሚነገረው እሱ ቃል በቃልም ባይለው እንደዛ ማንበብ ይቻላል ማኪያቬሊ። ይሄ በጣም አደገኛ አስተሳሰብ እና እንደዛ አድርጎ ማምለጥ የሚችለው ነገር አይደለም። ቅድም ያልኩሽ አሁን ከመኩዊን የሚባለው ፈላስፋ የሚላቸው ነገሮች አሉ። ግን አሁን እነዚህም በተመለከተ ዝርዝር ነገር አይናገርም። እሱ እንደ ኮሎኔል መንግስቱና እንደ ጀዋር አይነት ሰው ይገጥመኛል ብሎ ያሰበው አይመስልም። እነሱ መኖራቸውን ቢያስብ በጣም ምናልባት ቢጸጸቱ መቼ መጸጸት አለባቸው፣ ጸጸት ላይ ብዙ ጊዜ ማጥፋት የለብንም የሚል ሌላ አንድ ፈላስፋ አለ ጃንዳነሂዩ የሚባል እሱ ላይ ምናልባት እንነጋገርበት ይሆናል። ምክንያትና ውጤት ሁል ጊዜ የተያያዙ ነገሮች ናቸው በኮንሲኩዌንሻሊዝም አስተሳሰብ እና ውጤትን የአንድ ድርጊት ግብረ ገባዊነት የሚወሰነው በውጤቱ ላይ ነው። ውጤቱ ነው ግብረ ገባዊነት ነው የሚወስነው ነው በአጠቃላይ ሀሳቡ እና ይሄ እንደ ግብረ ገባዊ መርህ የሚሰራባቸው ሁኔታዎች አሉ፣ በፍጹም የማይሰራባቸውም ደግሞ ነገሮች አሉ። በጣም አደገኛ አስተሳሰብ ይሆናል እና የሰው መብት መጣስም ሌሎች ነገሮችን ማድረግ ሰዎችን መጉዳት ሊሆን ይችላል፣ ንብረት ማውደም፣ ምንም አይነት ነገር ሊሆን ይችላል፣ ሰዎች መጨፍጨፍም ሊሆን ይችላል። እስካሳካው ድረስ ያን ማድረግ ችግር የለውም፣ ግብረ ገባዊ ነው፣ ፍትሃዊ ነው ያ ድርጊት ወደሚል ነው የሚሄደው እና እኔ የጀዋርን አስተሳሰብ ቅድም ያነበብሽውን ከቃለ ምልልሱ ላይ የተናገረውን ነገር በዚህ መንገድ ነው የምረዳው እና አንደኛ የተደፈነፈነ ነገር ነው። በጣም ብዙ ዝርዝር ማውራት ይቻላል እሱ ካደረጋቸው። እሱ ብቻ አይደለም ያው ምልሽ ኢትዮጵያኛ የታደልን አይደለንም። ፖለቲከኞቻችን ያው እሱ ስልጣን ላይም አልነበርም። ስለዚህ ተጠያቂነቱም ስልጣን ላይ የነበሩትን ሰዎች ያህል አይደለም። ግን የመጸጸት ነገር ብዙ አታይም። የደርግ ባለስልጣናት የነበሩ ሰዎች መጽሐፍትም ሁሉንም አላነበብኩም፣ የተወሰኑትን ለማንበብ ሞክሬያለሁ።
አሳማኝ ጸጸት ብዙ አላየሁም። ጸጸት እኔ ሰዎች እንግዲህ ጸጸት እንዲጸጸቱ የግድ እኔ ነፍስ አባትም አይደለሁም አይደለም። እኔ ሰዎች የግድ መጸጸት አለባቸው ከሚል አመለካከት አይደለም። ግን ስልጣን ላይ በነበሩበት ጊዜ ካደረጓቸው እጅግ በጣም ብዙ ነገሮች ስለነበሩ ከወንጀል ጋር የተያዙ ከጥፋቶች ከሀገር ጋር የተያዙ ከባድ ስህተቶች ጥፋቶች ተሰርተዋል እና ወንጀል የሚለውን ቃሉን ለጊዜው እናቆየው ብዬ ነው። ግን የሚያጸጽቱ ነገሮች ብዙ ነበሩ። የሚገባውን ያህል ጸጸት የማድበስበስ የመሸፋፈን ነገር ነው የሚታየው። ወይ አላደረግንም ነው የሚሉት፣ ወይ ያደረግነው በዚህ ምክንያት ነው፣ ምክንያቱም ማሳማኝም አይደለም። ግን ራስን ነፃ የማውጣት ራስን የመከላከል ነገር ነው እና ከግብረ ገባዊ ባህሪ አንጻር ስንለካው መጸጸት ያለባቸው ሰዎች ናቸው እነዚህ። ያ ግጥም የግጥሙ እርግማን ሊደርስባቸው ሁላ የሚገባ ነበረ፣ ግን የሚጸጸቱ ሰዎች አይመስሉኝም። ምክንያቱም አሁን ያ ሰውዬ ግጥሙን የጻፈው ምንድነው ጸጸት ሲያንገብግበው ይኖር ተበጥብጦ የሚለው ሰዎች ምክንያቱም ጸጸት እኮ በጣም ከባድ ነገር ነው አይደል? በጣም እኔ እንግዲህ ከስሜቶች ሁሉ በጣም መጥፎ የሚጎዳው ነገር ነው ብዬ የማስበው እሱ ነው ለሚጸጸት ሰው። እንደውም አንዱ ስጋት ምንድነው ጸጸት ውስጥ ጊዜ በቃ የሚዋኙ ሰዎች አሉ እና በቃ ህይወታቸው ሁሉ እንዲሁ በመከራ የተሞላ በጸጸት በሀዘን በትካዜ የተሞላ ሰዎች አሉ እና ያ አደገኛ ነው። እስከዛ ድረስ ሊሄድ ይችላል። የማይጸጸቱም ሰዎች አሉ። እነዚህ አሁን የፍልስፍናና የስነ ልቦና ምሁራን ደጋግሞ የሚገልጹት ነገር ጸጸት ላይ ጊዜ ላለማጥፋት መጠንቀቅ ያስፈልጋል። ጸጸትን መቆጣጠር ማስተዳደር ያስፈልጋል። ልናጠፋው አንችልም፣ አስፈላጊም ነው፣ ምንም ጥያቄ የለውም። ያለ ጸጸት መኖር አንችልም፣ ጥያቄ የለውም። ማህበረሰብም ሊቆም አይችልም አይደል? ጸጸት ታሳቢ የሚያደርገው ነገር ምንድነው? ስህተት መሰራቱ አይቀርም። ስህተት ሲሰራ ደግሞ ያንን ለማረም ጥረት ይደረጋል ነው። ጸጸትን ማስቀረት ስለማንችል ይሄ ጸጸትን የማጥፋት እንደዛ የሚያስቡ ሰዎች አሉ። ጸጸት መኖር የለበትም፣ አላማ የሌለው ስሜት ነው የሚሉ ሰዎች አሉ። በጣም አላማ አለው። ምናልባት ሶስቱን ማንሳት እንችላለን። በተደጋጋሚ በፍልስፍናም ስነ ልቦናም ውስጥ የሚነሱ የተለዩ እንዲሁ በእንትንም የምናውቃቸው ይመስለኛል። ስናስበው በደንብ አብራርቱ መናገሩ ላይኖር ይችላል እንጂ አንደኛው ስለ ራሳችን ባህሪ ለማወቅ በጣም ነው የሚረዳን። ምክንያቱም አንድ ነገር ሁልጊዜ እኮ እኛ ምን እንደምንጠላ ምን እንደምንፈልግ ምን እንደምንወድ ሁሉንም ነገር እኮ አናውቀውም። አንዳንድ ጊዜ በጣም የምንወደው የሚመስለን ነገር በጣም የምንጠላው ሊሆን ይችላል። ይሄንን የምናረጋግጠው ነገሩን ካደረግነው በኋላ በሚሰማን ስሜት። እኔ በተደጋጋሚ እንደዚህ አይነት ነገር አጋጥሞ እኔም በራሴ እንግዲህ አሁን እድሜም እየገፋ ስለሆነ ልምድ አግኝቻለሁ መሰለኝ እንጂ በልጅነቴ በሀያዎቹ በወጣትነት እድሜ አይቆምም ትምህርት ቀጥላለሁ። ግን እንደዛ አይነት ነገሮች ትምህርት አግኝቻለሁ። መፈልጋቸው ምንድናቸው? ግን ቀድሜ ያስቢያቸው አንዳንዶቹ መኖራቸውንም አላውቅም። እንኳን ልወዳቸዋለሁ ጠላቸዋለሁ ልል ይቀርና መኖራቸውን የማላውቃቸው ነገሮች አሉ። ግን በጣም የምጠላቸው በጣም የምወዳቸው ሆነው የማገኛቸው ሰዎች ባህሪያት፣ ነገሮች፣ ጉዳዮች አሉ እና አንዱ እሱ ነው እና በአንድ ፈላስፋ እንዳውም ምንድን ነው የሚለው ሰልፍ ሬቨሌቶሪ ነው ይላል። ስለ ራሳችን የሚገልጥልን ነገር አለ። የማናውቀውን ነገር ባህሪያችንን እንድናስብበት እንድናውቀው ይረዳናል። ስለዚህ ማንነታችንም ለመገንዘብ ትልቅ አስተዋጽኦ አለው ነው። ሁለተኛው ወደፊት ተመሳሳይ ስህተት እንዳንሰራ ያግደናል። ምንም የሚያከራክር ነገር አለ እሱ። ጸጸት ያው ከዝግመተ ለውጥ ስነ ልቦናም እነዚህ የአእምሮ የአንጎል ሐኪሞችም እሱን ነው ደጋግመው የሚያነሱት ነገር። ከተመሳሳይ ስህተት ያ ህመም ስላለው ጉዳት ስላለው በጣም የሚያም ነገር አለው አይደለም? ሀዘኑ ትካዜው የማይወጣ ሌላ ነገር ማሰብ ሁሉ የማትችይበት ሁኔታ ሊፈጠር ይችላል። ያ ከባድ ስለሆነ ተመሳሳይ ስህተት እንዳንሰራ ያቅበናል። ከዛ በኋላ ከስህተት ሊያድነን ይችላል። ሶስተኛው ምናልባት ከዚህኛው ጋር ተወራራሽ ነው፣ ግን ትህትና ምን ሊኖረን ያደርጋል? ትህትና ማለት እኔ እኮ አልሳሳትም ከሚል ትዕቢት ያድነናል። ምክንያቱም እየተሳሳትን እናየዋለን፣ ጥፋት እያጠፋን እናየዋለን። ጸጸትን እንዴት የምንተርጉመው
በመጀመሪያው በቁልፍ በመርሳቱም ይሁን በግብረ ገባዊም ይሁን በበደለኝነቱም በንስሐው የምናስበው ደካሞች መሆናችንን ቁልጭ አድርጎ ነው የሚያሳየን እና ስለዚህ እኔ እኮ መሳሳት አልፈልግም፣ ከዚህ በፊት ተሳስቻለሁ እና አሁን ልሳሳት ስለሚችል ወደሚል ጥንቃቄ እንዲወስደን ትህትና ያስፈልገናል። እሳሳታለሁ የሚል ነገር መኖር አለበት። አነሳሳትም ብለው የሚያስቡ ሰዎች አሉ። ማለት አነሳሳትም ሳይሆን ከጸጸት ነፃ የሆነ ህይወት መምራት ይቻላል ብለው የሚያምኑ ሰዎች አሉ። እሱ ሁሉ ቅዠት ነው የሚሆን ነገር አለ። አንደኛ በእኛ ከኛ ቁጥጥር ውጭ የሆኑ ብዙ ነገሮች አሉ። ፈላስፋዎች ምንድን ነው የሚሉት? ጸጸት ኦቨር ዲተርሚንድ ነው ይሉታል። ያ ማለት በጣም ብዙ ነገሮች ናቸው የሚነኩት፣ በብዙ ነገሮች ተጽዕኖ ውስጥ የወደቀ ነገር ነው እና ከኛ ቁጥጥር ውጭ ያሉ ነገሮች ላይ የተመረኮዘ ነገር ስለሆነ እሱም ማስወገድ አንችልም። እዚህ ላይ ላቁም። ዋው ደስ ይላል በጣም። እስኪ አንድ ግጥም ላንብብና እሱን አሁን ከተወያየንበት አንጻር ደግሞ እናየዋለን። እስቲ ለኮሎኔል መንግስቱ ያንን ዘፈን ለመምረጥ እስቲ እንግዲህ ከተቦርነ ጋር እነጋገራለሁ። ለማንኛውም አይ ክፍል ሁለትማ ከእሱ ጋር ትነጋገራላችሁ። በጣም እንዲህ ዘመኑ አልፍ የጸጋዬን ማለት ነው። ደንስ ጎበዝ ደንስ ጀግና፣ ክራቫትህን አውልቅና ሀሳብህን ልቀቀውና ኮትህን ሸሚዝህን ጣልና ርገጥ ጨፍር ደንስ ጀግና፣ ያን የሙዚቃህን ናዳ የኮንትራባሱን መብረቅ ልቀቀውና ይድብለቅለቅ፣ ምድር በሆይ ሆይታ ይጥለቅለቅ፣ ምንም እንዳታስብ ሁሉን እንድትረሳ፣ ደንስ ኳኳታው ይነሳ ጨፍር ወለሉ እስኪበሳ፣ ሃይ ሃይ ዋይ ሃይ ሃይ በልበት የጃዝ ፋንፋር አንኳኳበት፣ ራስህ እንዳታስብበት፣ ሆ በል እሪ በል ምታበት፣ ፎክርበት አቅራራበት አናፋበት ሸልልበት፣ የሲቃ ሳቅ አስካካበት፣ ሆያ ሁዬ በል ጩህበት፣ ኡኡታህ መንኮራኩርህን እስኪያሰጥመው አጓራበት፣ ጭንቅላትህን ግዘፍበት ውቀጥበት ውገርበት፣ ዝግ ብሎ ያሰበ እንደው እንዳይነግርህ አንዳች እውነት ይላልና እዚህ ጋር ላነሳልህ የፈለግኩት ወደ ራሳቸው የሚመለከቱ ሰዎች፣ በደንብ የሚያስቡ ለራሳቸው ጊዜ የሚሰጡ ሰዎች እና የማይሰጡ ሰዎች፣ ቁጭ ብለው ከራሳቸው የማይነጋገሩ ሰዎች ጋር ያለው ጸጸት የነገርየው አንድ ተመሳሳይ ነገር ሆኖ የፈጸሙት እንዴት ይታያል የሚለውን ያው የመጠኑን ጉዳይና እንደገና ደግሞ ይህንን ላለመጸጸት ደግሞ የሚደረጉ እንደዚህ አይነት ነገሮች፣ እንደዚህ አይነት ሰዎች ይጸጸታሉ አይጸጸቱም ምንድን ነው የሚባለው? በነገራችን ላይ ግጥሙ በጣም አሪፍ ነው። ጠብቅ የነበረው ሌላ ነገር ነው ደግሞ ሸውዶኛል። ምን ነበር የጠበቀው? ከአንድ የገብረ ክርስቶስ ደስታ። እኔ ግጥም እኮ አንባቢ አይደለሁም። አንድ ጊዜ ግን የሆነ ጣይቱ ባህል ማዕከል እና አለም ፀሐይ ወዳጆ አንድ ያቀረብኩት ዝግጅት ነበረ እና እኔ እስቲ አንብበው ቴዲ እና ዳኝነት ናቸው እና ከፍልስፍና አንጻር እስቲ የሚታይ ነገር ካለ ብለውኝ ነው እና ከገመትኩት በላይ በጣም ብዙ ነገር ነው የነበረው እና ገብረ ክርስቶስ በሚያስደንቅ ሁኔታ አንድ የዚህ ኤክሲስተንሽሊዝም የሚባል የፍልስፍና አስተሳሰብ ውስጥ ነው ያገኘሁት እና እሱ አንድ ግጥም ብዙ ግጥም አንድ ሁለት ሶስት ግጥሞች አሉት እንደዚህ ስለ መደሰት ስለመጨፈር እንደዚህ የሚላቸው ነገሮች አሉ። ይሄኛው ምንድን ነው የተለየብኝ? ያኛው በራሱ መንገድ አሪፍ ነው። ይሄኛው መጨረሻ ላይ ይዞት የመጣው ነገሩ ዝቅ ብሎ እንዳይነግርህ አንዳች እውነት አሪፍ ነው። ለማንኛውም ግጥሙ ልክ ነው። አሁን ጥሩ ጥያቄ ነው ያነሳሽው። አሁን ምን ይሆናል መሰለሽ ጥያቄው እዚህ ላይ ቅድም ከህመም ጋር እያይዘነዋል አይደለም? ጸጸትን እሱን ራስን ከመከላከል አሁን የሲግመንድ ፍሮይድ ዲፌንስ ሜካኒዝምስ የሚላቸው ነገሮች አሉ። ከዛ ጋር ራሳችንን የምንከልልበት መንገዶች አሉ። አሁን ዘመናዊ የስነ ልቦና ምሁራን ምንድን ነው የሚሉት? በማወቅ የሚሆን ባለማወቅ የምንከልልባቸው መንገዶች አሉ። ሳይኮሎጂካል ኢሚዩኒቲ የሚሉት ነገር አለ እና በአካባቢያችን በጣም ከባድም ነገር መጥፎ ነገር ስጋት የሚፈጥርም ነገር እያለ ግን እንደሌለ ለማሰብ የሚያስችል በቃ ያንን የመርሳት ሁኔታ ከዛ ጋር የተያያዘ ነገር ነው። ይሄኛው አውቀው ላይሆን ይችላል አንዳንድ ጊዜ ማለት ከድብቁ የአእምሮ ክፍል የሚመነጭ ነው የሚሉት እንደዚህ አይነቱ። ምክንያቱም ሆን ብለሽ ለተወሰነ ጊዜ ነው ልትቀብሪው የምትችይው። አንዳንድ ጊዜ እንደማትቆጣጠሪው ነገር ሊሆን ይችላል። ወደ መጠጥ ወደ ሱስም እኮ ይሄዳል ነገሩ አይደል? ከቁጥጥርሽ ይወጣል።
ሌላው እንግዲህ የባህሪ የአስተዳደግ የህሊናም ጥንካሬ ያውም ስብዕናችን በጣም የተለያየ አይደለም። አንዳንድ ሰዎች በጣም ስሱ ናቸው። አንዳንድ ሰዎች ደግሞ ምንም ደጋግሜ እንዳልጠራቸው እኛን ኮሎኔልን ሌሎች እንደዚህ አይነት ግድ ነው። ይሄ እነዚህ ጸረ ማህበረሰብ አስተሳሰብ የሚሏቸው እንደዚህ አይነት አስተሳሰብ ያላቸው ሰዎች አይጸጸቱም። መቼም አጥፍቻለሁም አይሉም። ግን ጸጸት የሚሰማቸው ግን ከዛ መለስ ያሉ እንዳልነበረ መቁጠር የሚችሉ ሰዎችም ደግሞ አሉ፣ ምንም ግድም የማይሰጣቸው። በዚህ ዘመን ግን እንደሱ አይነት ሰው አልበዛብህም? ምናልባት ከዘመንም አንጻር ስታየው ወይ ደግሞ ኢትዮጵያ ፖለቲካ ውስጥ ነው የምትይኝ ነው ወይስ በጣም ብዙ ሰው የምታየው? ያው በአብዛኛው በእርግጥ ከፖለቲካው ጋር ይገናኛል። ግን ፖለቲከኛ ብቻ ሳይሆን ይሄ በቃ ምንም ሳይመስለው የሆነ ነገር አጥፍቶ ቀጥሎም ሌላ ጥፋት በቀላሉ ሲኖር ምንም በቃ ልክ ነው። እሱ ስነ ማህበረሰባዊ ምክንያቶች ሊኖሩት ይችላሉ። ማለት ትክክል ነው ምናምን ፍትሃዊ ነው እያልኩ አይደለም። ግን ከዘመን ጋር ስላያያሱ ልክ ነው። ከዘመን ጋር የሚያያዝበት መንገድ መዋቅራዊ ነገሮችም ምንጮች ሊኖሩት ይችላሉ። ልክ ነው። ምንም የሚያከራክር ነገር አይደለም። ኢትዮጵያ ውስጥ በጣም ብዙ ነገር ነው እኮ እየተፈጠረ ያለው አይደል? በንግዱ ውስጥ ብንሄድ ምንድነው ጀሶ የሚሸጥበት በተለይ አሁን ንግድ መጀመሪያ ለምሳሌ አሁን የስነ ግብረገብ ፈላስፋዎች ምን ይላሉ? አንዳንድ የሚሉ ሰዎች አሉ። ለምሳሌ የንግድ ግብረገብ ይሄ ቢዝነስ ኤቲክስ የሚባለው ነገር እርስ በርሱ የሚጋጭ ነገር ነው፣ ሊኖር አይችልም የሚሉ ሰዎች አሉ። ግን ከዛም ያልፋል። ንግድ በራሱ እንድትዋሺ ምናምን ሊያደርግ የሚችለው ነገር አለ። ግን ድሮ የማታስቢው ነገር አሁን ድሮ ምናልባት የሆነ መቀሸብ ምናምን ማሳነስ እንደዚህ አይነት ነገር ነበር አለ። አሁን ግን የሰው ጤና አሁን የሰው ጤና የሚጎዳ መርዝ ሁሉ የሚመስል ነገር የመሸጥ ጊዜ ያለፈበት መድኃኒት የመሸጥ ነገር አለ። እንደ አገር ለምሳሌ በተቋም ደረጃ የነበረውን በተለይ በኢህአዴግ ጊዜ የነበረውን ንቅዘት እኔ እሱ በጣም ብዙ ነገር ያበላሸ ነው የሚመስለኝ። የአሁኖቹ ደግሞ ገደብም የለውም እና የማህበረሰብ ህመም ነው እንግዲህ የሚባለው እና በተለያየ መንገድ ያብራሩታል ይሄንን። ግን ይሄ ማለት ደግሞ ማህበረሰባዊ ጤንነታችን ስለታወቀ ይሄን ማድረግ መቼስ ምን እናደርጋለን፣ አመጸጸት የለብንም ማለት አይደለም። ሽፋን እየሰጠውን እንዳይመስል እና እያንዳንዳችን ተጠያቂነት አለብን። በዛ ላይ ደግሞ ብዙዎቹ አሁን በአደባባይ የምናያቸው ምንም ጸጸት የማይሰማቸው ጸጸት ቢሰማቸውም እንኳን በተለያየ መንገድ ያንን ጸጸቱን ማዳፈን የሚችሉ እንደሌለ መቁጠር የሚችሉ ወይ ደግሞ ቅድም ጀዋር በብራራበት መንገድ እያብራሩ በቃ ራሳቸውን ቅድም ግጥሙ ላይ እንዳየሽው እንደዛ ንግት የሚያደርጉ ሰዎችም አሉ። ስለዚህ እነዚህ ሰዎች ደግሞ በእድሜም በልምድም በእውቀትም በፖለቲካ ተሳትፎም ስናያቸው ከአብዛኞቻችን በጣም የተሻሉ ብለን እንገምታቸው ብዙዎች ተስፋ የጣልንባቸው እምነት የጣልንባቸው ነበሩ። የመጨረሻው ደረጃ ላይ ወርደው እንደዛ ቆሽሸው አድፈው ተገኝተዋል እና እነዚህን ሰዎች ያን ዘፈን ከመጋበዝ ውጭ ነው የምንመጣ ያለ አይመስለኝም። ስለዚህ የሆነ አይነት ካታጎሪ ያስፈልገዋል፣ ከሶስቱ ያስፈልገዋል። አለ እንግዲህ የስነ ልቦና ሰዎች ቢጠየቁ በተለይ ከጸጸት ላይ ጥናት የሰሩ ሰዎች በደንብ ብዙ ጥናት የተሰራበት ነገር ስለሆነ አንድ ቡድን ምንድነው ምድብ ይኖራቸዋል። ምንም ጥያቄ የለውም እሱ ላይ እዚህ ነገር ላይ ብዙ ዝግጅት ስላላረኩበት እንጂ ምናልባት ጥረት ብናደርግ ብዙ ነገሮችን ማለት እንችላለን። ቅድም ከዘመን ጋር አገናኝቼ አንዱ የጠየኩህ ምክንያት ይህንን ለመጸጸት ራሱ የምንነሳሳው ወይንም ደግሞ የምንጸጸተውን ምክንያቶች የምናገኘው ከየት ነው የሚለው ነገርም አንዱ ጥያቄ ስለሆነ ነው። ሃይማኖቶች፣ ማህበረሰቡ እንደዚህ ይሄ ልክ ነው አይደለም የሚለውን ነገር የሚሰጠን ራሱ ለምን አሁን ለምሳሌ ሲሾም ያልበላ ሲሻር ይቆጨዋል ይልህና ሞራልን ገደል ያስገባ አይነት ነገር የሚቆጨው እንደውም የሚያጸጽተው የሆነ በደል አለመፈጸሙ አይነት ነገር እሱን እንደዚህ አይነት ነገሮች አሉ። ልክ ነው። እንግዲህ ከሃይማኖት አንጻር ካየ ነው ልታነካክኝ ነው
ዛሬ ከስንቱ ጋር እንደተነካካ ትወጣዋለህ ራስ እንግዲህ። ስለ ጸጸት አወራለሁ ብዬ ጸጸት ውስጥ መግባቴ ነው ምን ነው ይህን ፕሮግራም ባልሰራ በቀረብኝ ምናምን ብዬ። የሃይማኖቱ እንግዲህ ውስብስብ ይመስለኝ ግብረ ገባዊ ባህሪያትን እንማራለን ከሃይማኖት። በአብዛኛው ሃይማኖት እንደ ጥሩ ነገር ነው የሚታየው። አማኞችም መልካሙን ነው ለመውሰድ የሚሞክሩት። ሰባኪያኑም መጽሐፍቱም ቢሆኑ ግልጽ የሆነ ግብረ ገባዊ ጥሰቶች የሚባሉትን ነገሮች ላይ ትኩረት አድርገው ይሄን አታርጉ ሲሉ ነው ሰማው። ግን ያው ወደ ሃይማኖት ከመጣን አንዳንድ ጊዜ ራሱ ሃይማኖቱ ቀኖናዎቹም ውስጥ ግብረ ገባዊ ያልሆኑ የግብረ ገባዊ የሆኑ ነገሮችም ሊኖሩ ይችላሉ። አሁን ያነሳችው ነገር ግን ምንድን ነው? ለምሳሌ ጉቦ ብሉ የሚል ክርስትናም በእስልምናም በእኛ ሀገር ባሉ ሃይማኖቶች ያለ አይመስለኝም። እኔም እንዴትም ቢተረጎም እንደዛ አይነት ከየት መጣ ብዬ ነው የምልህ። አሁን ከየት ነው የምናገኘው? አሁን መጸጸትን የሚሰጠን መሰረት ምንድን ነው የሚለው ነገር አንዳንዴ እንደዚህ አይነት አባባሎች ውስጥ ያደገ ማህበረሰብ ብዙ ሰው እንደውም የሚጸጸትበት ነገር ጥሩ መስራቱ ቀጥ ብሎ መስራቱ ሳይሆን ጉቦ አለመብላቱ ምናምን እንዲሆን አይሆን። እኔ እንግዲህ ከእውነቱን ለመናገር ይሄ በጣም ከተጨባጭ እውነታ ላይ የተወሰደ አባባል ነው የሚመስለኝ። የሆነ ዳታ ያለው ነው የሚመስለኝ። ያሉ ነገሮች አሉ። በአንድ በኩል ስታየው ብዙ ሰዎች እንደ ይሄ ነገር አሁን ወጥቶ እንደ አባባል እንደ ምክር እንደ ጥቅስ ሆኖ ሲወጣ የሆነ የታዘበው ነገር እኮ አለ አይደለ? ብዙ ሰዎች ጨዋ ናቸው፣ ገንዘብ አይፈልጉም፣ አይበሉም፣ ተሹመው በነበራቸው ስልጣን መጠቀም ሲችሉ ሳይጠቀሙ ቀርተው ግን በኋላ በተደጋጋሚ ብዙ ሰዎች ሲቆጩ ያየ ሰው ነው ያለው። ይሄ ስለዚህ ማህበረሰባችን መልካም ነበረ ማለት ነው። የሆነ ጊዜ ላይ እኮ አንድ ቦታ ላይ የተሰበረ ነገር አለ። አሃ እንደዚህ አይነት ነገር ካላረግ ግን ደግሞ ምን ይሆናል? ለሚቀጥለው ትውልድ ደግሞ መጥፎ ነገር ይዞ ይመጣል።